ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችንና ቤተሰቦቻችን እንዴት አመሻችሁ? ሰላም ለእናንተ ይሁን። ከቀኑ በኋላ ደግሞ በሌላ መረጃ ዳግም ተገናኝተናል። መስመር ላይ ፓስተር አለማየሁ ይገኛል። እንግዲህ ቀን ላይ ጠቆም እንዳደረግነው አሁን ላይ ያለው የዓለማችን ትኩሳትን የሚገልጽ መረጃን ሊያጋራን ተገኝቷል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን ቀን ላይ በጣም ወሳኝ የሆነ ትንቢታዊ አፈጻጸም ሊባል የሚችል መረጃን ያዘለ ፓስተር አለማየሁ አጋርቶን ነበረ። አሁን ላይ ደግሞ እንዲሁ አሁናዊ የሆነ የዓለማችንን መልክ ሊያጋራን በምን መልኩ ዓለማችን እየተጓዘች እንዳለ በእግዚአብሔር ቃል ቅኝት ፈተሾ ሊያጋራን መስመር ላይ ተገኝቷል። ቅድሚያ ሰላምታ እንለዋወጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሽ? እንደምን አመሽ ወንድም ይልቃል? እግዚአብሔር ይመስገን። ያው ቅድም እንዳልኩት ቀን ላይ በጣም ወሳኝ የሆነ መረጃ ነው ያቀበልነው። አሁን ደግሞ እስኪ ምንድነው አሁን እየተሰማ ያለው? እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጦር ኃይላቸውና ለአሜሪካ ባለስልጣኖች ግሪንላንድን እንዲቆጣጠሩና ባንዲራቸውን እዛ ላይ እንዲያውለበልቡ ትዕዛዝ ተሰጥቷል። ግሪንላንድ ማለት እንግዲህ የዓለማችን ቁጥር 1 ደሴት ናቸው መወሰናቸውን አስታውቀዋል። እንግዲህ አሜሪካ መደራደሪያ የሌለው ብሔራዊ ደህንነት ጉዳይ ነው ብላለች። መደራደሪያ የሌለው ብሔራዊ ደህንነት ጉዳይ ነው። እንግዲህ እንደ አየርና እንደ ውሃ ነው ለኛ ግሪንላንድ ማለት። ይህ ምክንያቱም ምንድነው? ከፍተኛ የነዳጅ ድፍድፍ ክምችት ያላት ስፍራ ነች። የኢረር እርዝ ማዕድን ክምችት የሚገኝባት ስፍራ ነች። እንግዲህ እንደተባለው ከሆነ ውሳኔው የማይቀለበስ እንደሆነ እየተነገረ ነው ያለው። በሌላው ጽንፍ ደግሞ አውሮፓውያን ከዴንማርክ ጀርባ ቢሰለፉም አንድ የአሜሪካ ዲፕሎማት እንዳሉት አሜሪካንን ሊቃወሙ ይችላሉ፣ ግን አሜሪካንን ሊዋጉ እንደማይችሉ እናውቃለን እያሉ ያሉት። አሜሪካንን አይዋጉም ነው እንግዲህ ከሁለት ኃይሎች ጋር ሊፋጠጡ ነው። አሁን እንግዲህ ምንድነው እዚህ ጋር ሁለቱም የኔቶ አባል ሀገሮች ናቸው ነው ልል የፈለኩት። በዛኛው ደግሞ ጽንፍ ሩሲያም አለች። ምንድነው አሁን አሜሪካ እንደ ምክንያት እያቀረቡ ያሉት ይሄ ደግሞ አዲስ ምክንያት ነው ከትናንትና ጀምሮ። በእርግጥ ስብሰባ ላይ ናቸው በምን አግባብ ይፈጸም የሚለው እሳቸው ውሳኔ ሰጥተዋል፣ እርምጃ እንዲወሰድ ተናግረዋል። ግን ይናገሩ እንጂ ይህን የተናገሩትን ነገር ወደ መሬት ለማውረድ በምን አግባብ ይውረድ የሚለውን የአሜሪካ ባለስልጣኖች በዝግ እየመከሩ እንደሆነ ታውቋል። አንድ ያነሱት ነገር ምንድነው? ሩሲያ በዚህ አካባቢ እያንጃበበች ስለሆነ ግሪንላንድን እኛ መጠቅለል ከሩሲያ ማዳንና ለአውሮፓ ደህንነት ወሳኝ ቦታ ነው የሚል ነገር ነው እያነሱ ያሉት። ደግሞ የዴንማርክ ጠቅላይ ሚኒስትር ያሉት ደግሞ ምንድነው? ግሪንላንድ የዴንማርክ ሉዓላዊ አገር ነች፣ ሉዓላዊነቷ መከበር አለበት። ድንበራችንን ወይም ሉዓላዊነታችንን አሜሪካኖች ማክበር አለባቸው የሚል ነገር እያነሱ ነው ያሉት። የአውሮፓ ህብረትም መሪዎች እያነሱ ያሉት ይህንን ጉዳይ ነው። ምንድነው? የዴንማርክ ሉዓላዊነት መከበር አለበት ነው። የዴንማርክ ሉዓላዊነት መከበር አለበት በሚለው ጉዳይ ላይ እንግዲህ ሰፊ ልዩነት በኔቶ መካከል
እየተፈጠረ ነው እንመለከታለን። ምናልባትም አሜሪካ ከኔቶ የምትወጣ ከሆነ ኔቶ በራሱ ይቆማሉ የሚለውም ሌላ ጥያቄ የሚያስነሳ ነው። አሁን ላይ የነዚህ የአሜሪካ ውሳኔ እንደማይቀለበስ ይታወቃል። ምክንያቱም ባለፈውም ዘግበነዋል። አዲስ ባለስልጣን ለዴንማርክ ለማነው ለግሪንላንድ ሾመዋል። እነሱ ወታደራዊ ዝግጅቱም እንዳለና ያለው እንዳለና ሬዲ እንደሆነ ነው እየታወቀ ያለው። መቼና ምን ሰዓት ነው የሚጠቀልሏት የሚለውን ነው እየተመለከቱ ያሉት። እንግዲህ የአሜሪካና የዴንማርክ ጉዳይ ፍጥጫው አሁን ላይ በጣም በአስፈሪ ሁኔታ እንዳለ ነው እንትኖች የፖለቲካ ተንታኞች ሚዲያዎችም እየተናገሩ ያሉት። ምናልባትም እነን የሚያደርጉ ከሆነ ምናልባት በዓለም ላይ ሌላ አዲስ መልክ አዲስ ስርዓት ይመጣል የሚል ነገር አለ። እንግዲህ ይሄ አዲስ ስርዓት ምንድነው? እኛም ሁላችንም ወደፊት በትክክል የምናየው ይሆናል ብዬ አስባለሁ። ሌላው እንግዲህ ከዚሁ ጋር አብሮ ያለው ነገር ምንድነው? ከዴንማርክ ጋር ስብሰባ አድርገው 6 ሀገሮች መግለጫ አውጥተዋል። አንደኛዋ እንግሊዝ ነች። እንግሊዝ፣ ፈረንሳይ፣ ጀርመን፣ ስፔን፣ ቤልጅየም እና ማነው ራሷ ዴንማርክ የጋራ የሆነ መግለጫ የጋራ የሆነ አቋም ወስደዋል። አሜሪካ በአስቸኳይ ለዚህ ተግዳሮት ወይም ደግሞ ለዚህ ግፊት ምላሽ እንድትሰጥ የሚል ነው። ሁለተኛ የተነሳው ነገር የግሪንላንድ የጀርመን የዴንማርክ ሉዓላዊ ግዛት እንደሆነች እውቅና እንድትሰጥና በግሪንላንድ ላይ ልታደርግ ያለችውን ሐሳብ እንድታቆም ነው። ሌላው ሶስተኛ ያነሱት ምንድነው? በግሪንላንድ በኩል ያለው አስቸኳይ ድርድር እንዲደረግ የሚል ነው። አስቸኳይ ድርድር ማለት ሁለቱ ሀገሮች ቁጭ ብለው እንዲወያዩ እንዲነጋገሩ የሚል ነገር ነው። ነገር ግን የአሜሪካ መልስ ቀደም ብዬ እንደገለጽኩልህ የብሔራዊ ደህንነት ጉዳይ ነው እያሉ ያሉት። የብሔራዊ ደህንነት ጉዳይ ነው ማለት ድርድር የለውም ማለት ነው። አንደራደርም ነው። በአስቸኳይ መጠቅለል አለበት። ይህንን ለማድረግ ባለስልጣኖቹ ስብሰባ ላይ ናቸው። ምንድነው ቀጣዩ የአውሮፓ ምላሽ? አውሮፓ በእውነት ዴንማርክ ከአሜሪካ ጋር ትዋጋለች? እንደው እዚህ ላይ እንደው ጥያቄ ላክልልህና ከዚህ በፊት በተደጋጋሚ ይህን ነገር አንስተነዋል። በሩሲያና በአሜሪካን መካከል የነበረው ውይይቶች ነበሩ፣ በአሜሪካንም በሌላም ቦታ እና ይሄ ነገር እንደው አንተ ሁልጊዜም እንደምትለው ፖለቲካ ጌም ነው የሚለውን ሐሳብ ብዙ ጊዜ ታነሳለህና ሩሲያ ሰጥቶ በመቀበል ሂሳብ ይሄ አሁን ግሪንላንድ የሚለውን ኢንተረስት አሳይታለች አይደል? አሜሪካ ለሷ ገሸሽ በማድረግ ከአውሮፓ ጋር ለማፋታት የሚደረግ ስልታዊ እንትን ሊኖረው ይችላል ወይስ ኦልሬዲ ተነጋግረው በማስመሰል ሂደት አውሮፓና ሩሲያ እንዲፋጠጡ ለማድረግ ታስቡ ይሆን? ኖ አሁን ዶናልድ ትራምፕ ይህን ግሪንላንድ እንደሚፈልጉ ገና ወደ ስልጣን እንደመጡ ነው የተናገሩ። ወደ ታስታውስ ከሆነ ወደ ስልጣን እንደመጡ ግሪንላንድን፣ ካናዳን፣ ሜክሲኮ ሰርጥን የሚባሉትን ሀገሮች እንደሚፈልጉ ይታወቃል። ከዛ በኋላ ነው እነ ቤንዙዌላ የተጨመሩት እና ምንድነው አሁን ግሪንላንድን ቻይናም አውሮፓውያኖችም አሜሪካም ሩሲያም ይፈልጋሉ። ቻይናም ሳይቀር ቻይናም እዚህ ላይ ኢንተረስት አላቸው። ምንድነው ኢንተረስታቸው ብለን ስንመለከት አንደኛ ከፍተኛ የነዳጅ ክምችት አለ። በዓለማችን ያልተነካና የቻይና ነው የገረመኝ። የሩሲያ እንኳን እሺ አንድ ድንበር ነው። በሰሜን ዋልታ ላይ ያለው ፍላጎት የሁሉም ሀገሮች ነው። አንደኛ ስትራቴጂክ ቦታ ነው። ለምሳሌ አሁን ከፍተኛ የኒኩለር ክምችት ያላት ሩሲያ የት ነው የምትለኝ? ሰሜን ዋልታ አካባቢ ነው ከፍተኛ የሆነ የኒኩለር ክምችት ያላት። ለምን? ከዛ ማንኛውንም ሀገር በአጭር ሰዓት በአጭር ደቂቃዎች ማጥፋት ትችላለህ። ወታደራዊ ስትራቴጂክ ጠቀሜታ ነው። ሁለተኛው ለዓለማችን አሁን ከፍተኛ ማዕድን አስፈላጊ ከብረት በላይ
ከኒኬል በላይ ከነዚህ ጌጣጌጥ ከምንላቸው ማዕድናትም በላይ ይሄ ኢረረርዝ የሚባለው ማዕድን በጣም ከፍተኛ ተፈላጊነት ነው ያለው። አሁን ዓለም ለሚሄድበት ለአርቲፊሻል ኢንተለጀንስ ቴክኖሎጂ ግብዓት የሚሆነው ማዕድን በዋናነት እሱ ነው። እሱም በከፍተኛ ምርት ያለው ቻይና አላት፣ ብራዚል በተወሰነ አላት፣ ሩሲያ ራሷ አላት። እንደገና ደግሞ አሁን እዚህ አፍሪካ ውስጥ ግሪንላንድ ውስጥ ከሚባለውም በላይ ክምችት አለ። ስለዚህ ይህንን መቆጣጠር ይፈልጋሉ። አንደኛ 50 ምናምን ሚሊዮን ነው 50 ምናምን ሺህ ህዝብ ነው የሚኖረው። 50 ምናምን ሺህ ህዝብ ማለት በኢትዮጵያ ውስጥ የአንድ ወረዳ ክፍለ ከተማ አይደለም። ክፍለ ከተማማ ሚሊየንስ ነው እኛ ሀገር። አንድ ወረዳ ማለት ነው። የአንድ ወረዳ ግማሽ ህዝብ ማለት ነው። ተመልከት፣ የአንድ ወረዳ ግማሽ ህዝብ 50 ምናምን ሺህ ህዝብ ማለት ነው የሚኖርባት። ስለዚህ ሌላው አሁን ላይ በረዶው እየቀለጠ በመምጣቱ ምክንያት መንገዶች ምቹ እየሆኑ እየመጡ ነው። ገብተዋል። ይህን ጉዳይ መቆጣጠር ማለት ዓለምን በቁጥጥር ስር እንደመዋል ያመለክታል ነው እና ስለዚህ ነው አሁን ሁለቱም ትልቁ ስጋት አሁን ምንድነው? ሁለቱም የኔቶ ሀገሮች ናቸው። ከአውሮፓ ጋር አሜሪካ ወዳጅ አላት፣ ትቀጥላለች በዚህ ወዳጅነት ግሪንላንድን ይዛ ወይንስ በሁለቱ መካከል በሚፈጠረው ግጭት አሜሪካና አውሮፓ በመለያየት የዓለም የፖለቲካ መልኩ ይለወጣል የሚለውን ነገር እሱ ብቻ እኮ አይደል ጂኦግራፊክ ፖለቲክሱ ብቻ ሳይሆን ራሱ አሜሪካን የአውሮፓ ህብረት አባል ልትሆን ነው ማለት ነው እና ይለወጣል ወይ የሚለውን ነው። እንደገና በእሱ ነው። ሌላው ምንድነው? በብራዚል ዋና ከተማ ብሪክስ በተወካዮቻቸው አስቸኳይ ስብሰባ ተደርጎ ነበረ። በዚህ አስቸኳይ ስብሰባ የአሜሪካንን የወሰደችውን እርምጃ አውግዘዋል። ማውገዝ ብቻ ሳይሆን ይህንን እርምጃ ለመቋቋምና ዓለምን ወደ ህጋዊ ስርዓት ውስጥ ለመመለስ ለሚደረገው ጥረት የበኩላችንን ሚና እንጫወታለን የሚል ነገር አውጥተዋል። ከብራዚል ፕሬዝደንትነቱን ህንድ ተቀብላለች። በዚህ ምክንያት ደግሞ ፕሬዝዳንት ዶናልድ ትራምፕ በህንድ ላይ ሌላ የንግድ ማዕቀብ ይጠብቃታል የሚልና በብሪክስ ላይ ያላቸውን ጥላቻ በግልጽ እየተናገሩ ነው ያሉት። ብሪክስ ደግሞ በሚቀጥለው ምናልባት በዚህ 26 የራሱን የመገበያያ ገንዘብ ይፋ ያደርጋል ተብሎ እየተጠበቀ ነው ያለው። እንግዲህ ለዛሬ ምሽት ያለኝ መረጃ ይህንን ይመስላል። በዚህ ምሽት እንግዲህ አድማጮቻችን ይህን መረጃ ስታዳምጡ ለሌሎች ሼር፣ ላይክ፣ ሰብስክራይብ በማድረግ እንድታጋሩና በተለይም ደግሞ በስክሪኑ ላይ በምታገኙት አካውንት አገልግሎታችንን በፍቅር እንድትደግፉ በጌታ ፍቅር እንጠይቃችኋለን። የእናንተ ትንሽ ድጋፍ እኛን ያበረታታናልና ይህንን ድጋፍ እያደረጋችሁ አገልግሎታችን ጎን እንድትቆሙ እንጠይቃችኋለን። የጌታ ጸጋ ሰላም ይብዛላችሁ። መልካም ምሽት። ተባረኩ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እንግዲህ በቀኑም ይሁን በአሁኑ በዚህ ምሽት ያመጣልን መረጃ በጣም አንቂ የሆነ መረጃ ሆኖ በበኩሌ ይሰማኛል። መጨረሻ ላይ አንድ ሀሳብ ተናግረ ነበረ። ይሄ ብሪክስ አባላት የዓለምን የህግ ሚዛን ለመጠበቅ የሚደረገውን ጥረት በበኩላችንን ጥረት እናደርጋለን የሚል መረጃ ነበር ያቀበልከን። እውነት እንደው ይሄ ከምኞት ያለፈ ተግባራዊ ይሆናል ብዬ እኔ በግሌ ባላምንም፣ ምክንያቱም ጌታ ኢየሱስ ክርስቶስ መንግስቱን ሲመሰረት ብቻ ነው በዚህ ምድር ላይ ፍትህና ርትህ ይሆናል ብዬ ማምነውና ነገሮች ከዚህ በባሰ ወደ ውጥንቅጡ እያመራ እንደሚሄድ በጣም ፍንተው ብሎ ይታያል። በተለይ ደግሞ ለሚቀጥለው ከ3 ዓመት በኋላ ለሚከናወነው ለአዲሱ የዓለም ስርዓት ከፍተኛ መንገድ ጥርጊያ እየተደረገ እንደሆነ አመላካች የሆነ መረጃ ነው ዛሬ ያቀበልከን። ስለዚህ ነገሮች እየፈጠኑ ነው ማለት ነው እና እኛን አብረን እየፈጠንን ነው ወይ? በተለይ ደግሞ የአብያተ ክርስቲያናት መሪዎች ምን እየሰራችሁ ነው የሚለውን ቁልፍ ጥያቄ ለእናንተ መጠየቅ እንወዳለን።
መንጋውን እያስሮጣችሁት ነው ያላችሁት፣ እያነቃችሁት ነው የሚለውን ለእናንተ በመተው ይህንን በጣም ወሳኝ የሆነ ጊዜ ኃላፊነታችሁ እንድትወጡ የምፅዓቱ አዋጅ ነጋሪ አገልግሎት መልእክቱን ማስተላለፍ ይወዳል። እንግዲህ ውድ ወገኖቻችን ለዛሬ ይዘን የመጣነው መረጃ ይህን ይመስላል። በቀኑም በምሽቱም ደግሞ እየተጋ መረጃውን ያቀበለን እንዲሁም ደግሞ በመንፈሳዊ ምክርም ጭምር ያጋራን ወንድማችን ፓስተር አለማየሁ ነሙ ነው። እኔም እንግዲህ ፕሮግራሙን በመምራት አብሬያችሁ ነበርኩኝ። እግዚአብሔር ፈቃዱ ከሆነ በነገው ዕለት ደግሞ እንደዚሁ በአዳዲስ መረጃ ወደ እናንተ ምንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።